ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና በልጣ ብልጥ ወያሌ ተነስቶ ዩሱፍ ጋር ተንደርድሮ በመሄድ ዩሱፍ አላቸው አንተ ዩሱፍ ሆይ አዩሃ ሲዲቅ አንተ እውነተኛው ሰው አለ። እሺ እንግዲህ የመግባቢያ ቃል ናት፣ ሙጃመላ ማድረጉ ነው እምቢ እንዳይሉት። አንተ መቼም እውነተኛ በመሆንህ የታወቅ የተደነቅ ሰው ነህና እንደማትዋሸኝ ተስፋ አደርጋለሁ ማለቱ ነው። የተሳሳተ መረጃ ይዞ ከሄደ ደግሞ ያው ሊቀጣ ስለሚችል ለዛች ጥሩ መረጃ እንዲሰጡት ነው የሚያወድሰው አሁን ማለት ነው። አንተ እውነተኛውና ታማኙ ዩሱፍ ሆይ አላቸው። አፍቲና ፊ ሰብዒ በቀራቲን ሲማን ሱብሃንአላህ። መናሙን እንዳለ አመጣው። መናሙ የማን እንደሆነ አይናገርም። ሹፍ የንጉሱ መናም ቢሆን ኑሮ ቢነግራቸው መጀመሪያ ንጉሱ ይሄን ለመደራደር ይችሉ ነበር። እሳቸው ይሄ እንዲፈታደት ከፈለገ የኔን ጉዳይ ማየት አለበት ብለው ሸርጥ እንዳያመጡ ማለቤቱን አይናገርም። ራሱ ያየው አስመስሎ ወይም ዝም ብሎ ተራሰው የመንደር ሰው እንደላከው ሆኖ መናሙን ብቻ ያቀርባል ማለት ነው፣ የማን መናም መሆኑ ሳይናገር። አፍቲና ፊ ሰብዒ በቀራቲን ሲማን፣ 7 የሰቡና የደለቡ ላሞች ያየሰው የእኩሉሁነ ሰቡን ዒጃፍ፣ እንደገና ሌላ 7 የከሱ በጣም ባጥንታቸው የቆሙና የተቆራመዱ ላሞች ሲበሏቸው ካየ አንድ ሰው አለ። ወሰብዒ ሱንቡላት፣ 7 ደግሞ የስንዴ ዘለላ እሸት የሆኑ ዘለላዎችን ሲያይ ኹድር አረንጓዴ ገና እሸት ናቸው። ወኡኸሩ ሌላ ደግሞ 7 ዘለላዎች ያቢሳት የደረቁ የሆኑ የገረሩ የሆኑት መጥተው እነዚህን ሲበሏቸው ታየ አንድ ሰው። ፍቹ ምን ይመስልሃል ብሎ ጠየቀ ማለት ነው። ቁንጥል በሆነ መልኩ ባለቤቱን አይናገርም። እነዚህ ነገሮች ብቻ ዋና ቀጥተኛ መልሱን እንዲሰጡት ይፈልጋል ማለት ነው። ለምን የራሱ አድርጎ ሊያቀርብ ማለት ነው። ለዓሊ አርጅዑ ኢለናስ፣ ይሄን አይነት ምናም አይተው ሰዎች አለ። ተመልከት ሱብሃንአላህ። ደባ ሰዎች እንግዲህ በቃ ተራዱርየው ምኑም ሰው ነው እና የአካባቢ ሰዎች እንደዚህ አይነት ምናም ያየ ሰው አለና በዚህ ምናም ፍች እየተፋጩ ስለሆነ ሰው መርዳት መቼም አላህ ይወደዋል አይደለም አለ። ኸይር እንስራ አንተና እኔ ያ አንተ እስር ቤት ነህ፣ ባለሙያ መሆንህን አያውቁም። እኔ ስለማውቅህ አንተም ያው ለተቸገረ ሰው መፍትሄ ብትሰጥ ልማዲህ ነው፣ ታውቀዋለህ ኸይር መስራት። ምን ነግርሃለሁኝ እኔም ደግሞ ያው ለኸይር መልእክተኛ መሆኑ አጅር አገኛለሁኝ። ሰዎች እንደዚህ እየተጨነቁ ነውና ይሄን ነገር እንዴት ታየዋለህ ብሎ ፍች ይጠይቃቸዋል ማለት ነው። ወደ ሰዎች ተመልሼ ለአለሁም ያዕለሙን አለ። ትክክለኛውን መልስ አንተ መቼም ትክክለኛውን መልስ ነውና የምትሰጠኝ፣ ያን ትክክለኛውን መልስ ሲያገኙ ሰዎች ችግራቸው ይፈታላቸዋል። እኛም ደግሞ በኸይር በመተባበራችን አጅር እናገኛለን። ወገን መርዳት ጥሩ አይደለም እንዴት ነው በማለት በጣም አቅሎ አቀረበው ማለት ነው። የአላህ ረሱሎች ሁል ጊዜ ብልጥ ናቸው። ማንም ብልጣ ብልጥ መጥቶ ሊያታለላቸው አይችልም። ሰውየው መርከዙን ያውቃሉ፣ ምን ቦታ እንደሚሰራ ማን ጋር አላቃ እንዳለው ከሁኔታው ተረድተዋል። ተንጉሱ እንደመጣ ይሄ ነገር ማለት ነው። እሱ ግን ሊናገር አይፈልግም፣ ሊሸውዳቸው ነው የሚፈልገው ማለት ነው። እና ይቺ ነገር ያው ከፍ ካለ ቦታ ነው የመጣችው ማለትን አወቁ። ቢያውቁም ግን ለመዋድ ለቁሳዊ ነገር ደንት የላቸውም የአላህ ረሱሎች ማለት ነው። ሰው እንዲጠቀም ብቻ ነው እነሱ የሚፈልጉት። አንተ እንኳን ለማታለል ብትሞክርም በመሰረቱ ያው ኸይር መስራት ነው። ለሰዎች የሚበጅን ነገር መናገር የኛ ስራችን ነው፣ ምንም ችግር የለም አሉና የማን ነው ብለው አልጠየቁትም። ራሱ ማን ነው ያየው? መጀመሪያ ይሄን ምናም ያየውን ሰው ንገረኝና ነው ምነግርህ ቢሉት ኑሮ ይገደር ነበር ለመናገር። ግን እሱ ለመናገር ካልፈለገ ይሁን ግድ የለም እሱንም የሚጠቅመው ከሆነ ይጠቀምበት ብለው መልሱን ቀጥታ ይነግሩታል ማለት ነው። እና ለዓለሁም ይርጅዑን፣ ወደ ሰዎች ይሄንን መልስ ሰጥተኝ ብመለስ ያው እነግራቸውና ለዓለሁም ያዕለሙን ማድረግ ያለባቸውን ነገር ለመረዳት ይችሉ ይሆናል። ይሄ መልሱ ምን ይመስልሃል በሚል አቀረበ ማለት ነው። ያኔ እንግዲህ መካሪመል አኽላቅ ተመልከት። ይሄ ሰውዬ አማናቸውን የበላ ተንኮለኛ ነው።
አንተ እንደዛ አደራ ብዬህ የኔን ጉዳይ ምንም ነገር ሳታስታውስ ይሄን ያህል አመታት ቆይተህ አሁን ሲቸግርህ ለራስ መፍትሄ ነው የመጣኸው ተብሎ መወቀስ የሚገባው ነገር ነበር። ምንም አላሉ። ሆኖም ደግሞ ማን ነው የላከህ ሊሉትም አልፈለጉም ማለት ነው። አሁን ምክንያቱም አላህ ጋር ያላቸውን አላቃ አስተካክለዋል። ወደ ፍጡር መመካት ወደ ትንሹም ሆነ ወደ ትልቁ አያዋጣም ማለትን አውቀዋል ማለት ነው። ስለዚህ እኔ ጌታዬ ነው መፍትሄ የሚያመጣልኝ ከሱ ጋር ምን አጨቃጨቀኝ? ይሄ ሰውዬ ቸግሮት መጥቷል፣ ጥያቄ አቅርቧል። ለጥያቄ ደግሞ መልስ መስጠት መብቱ ነው፣ ሰጠዋለሁኝ ብለው ወሰኑ ማለት ነው። ምናሉት ቃል ዩሱፍ አለይሂ ሰላም ተዝራዑነ 7 ሲኒነ ደአባ አሉት። ልክ እንደሱ አቀራረብ ሰዎች እንግዲህ አስጨናቂ ምናም አይተው አሳስበው አይደለም የመጣው አሉ። እነዛ ሰዎች የምትሏቸው አሉ ያው አዝመራ ትዘራላችሁ በክረምት በላቸው አሉ። አዝመራም በምትዘሩ ጊዜ 7 የተከታታይ ጥሩ ክረምት ጥሩ አዝመራ የያዙ የተባረኩ 7 ተከታታይ አመታቶች ይመጣሉ ወደፊታችን አሉ። ዳአበን ማለት ሙስተሚሪና ማለት ነው። አመታቶቹ ከዛሬ ጀምሮ ወደ 7 አመት ድረስ በጣም አዝመራ የበዛበት የጥጋብ ዘመን ይመጣል አሉት። በዛ በአዝመራ ጥጋብ ዘመን ሁላችሁም በትጋት አዝርታችሁን በየማሳችሁ ዝሩ በትጋት በላቸው። ያ ምህር በሚደርስበት ጊዜ የተገኘውን አዝመራ ደግሞ አጭዳችሁ ሰብስባችሁ እንዳይባክንባችሁ በጥንቃቄ ከምራችሁ ማስቀመጥ አለባችሁ በላቸው። ፈማ ሐሶቱም ያጨዳችሁትን አዝመራ ፈዘሩሁ ፊ ሱንቡሊህ እንዳትወቁት በነዶው ላይ እንዳለ እስታገዳው ከምሩት እየሰበሰባችሁ በላቸው አሉ። ለምን የ7 አመት አዝመራ በጣም እንግዲህ የአዝመራማ ዘመን ስለሆነ ጉድጓዱም ጎተራውም ሁሉም ተትረፍርፎ ማኖሪያ እስከሚጠፋ ድረስ ሆኗል። ያ ነገር ግን ምርቱ በዛ በጎተራና በጉድጓድ ከተቀመጠ ጉድጓዱም ያምላል፣ ጎተራውም ይተላል ይነቅዛል አይደል? እንዳይሆን ሱብሃንአላህ እንዴት አድርገው እንግዲህ መጠበቅ እንዳለባቸው ጭምር መመሪያ ይሰጧቸዋል ማለት ነው። የ7 አመት አዝመራን በወቅቱ እያጨዳችሁና እየሰበሰባችሁ ነዶውን በክምር መልክ እየከመራችሁ በላው ላይ ያው ሽፋን እየሰጣችሁት ክምሩን ነው የምታስቀምጡት እንጂ እንዳትወቁ በላቸው አለ። ተተወቃ ያው ምርቱ ተትንሽ ቆይታ በኋላ ይበላሻል። እንዳይበላሽ ነዶው ጋራ ከሆነ ብዙ አመታት ይቀመጣል ሳይወቃ ዝም ብሎ ተተከመረ ማለት ነው። በዚህ መልክ ታስቀምጡታላችሁ። እነዛ 7 የደለሙ ላሞች ማለት 7 የጥጋብ ዘመናት ማለት ነው ብለው ፈሰሩለት ማለት ነው። ፈዘሩሁ ማለት ትርኩሁ ሰብሉን በመህር በሚሰበሰብበት ጊዜ እንደተለመደው አውድማ ላይ ወስዳችሁ እንዲያትወቁና ምርቱን በጎተራና በጉድጓድ እንዲያጨምሩ። ያ ከሆነ ከትንሽ ጊዜ ቆይታ በኋላ ይበላሽባችኋልና ያ እንዳይሆን ሁሉም የ7 አመታቱን አዝመራ እየሰበሰባችሁና እያጨዳችሁ ነዶውን እየከመራችሁ ታስቀምጣላችሁ። ኢላ ቀሊለ ሚማ ተእኩሉን ለለት ምግብ የሚያስፈልጋችሁን ብቻ ትንሽ ትንሽ እየወቃችሁ መብላት ትችላላችሁ። ተምትፈልጉት በላይ ያለው ግን መወቃት የለበትም ብለህ ንገራቸው ይሉታል ማለት ነው። ይሄ ምንድነው የሚያሳየው? አንድ ሰው ገንዘብ ማግኘት ብቻ ሳይሆን ገንዘብ ማስተዳደርን መቻል አስፈላጊነቱን ያስተምሯቸዋል ማለት ነው። ያ7 አመት አዝመራ የተዝረከረከ አዝመራ ዝም ብሎ ጥጋብ ነው ወደፊትም እንደዚሁ እያለ ይቀጥላል እያሉ ቢዘናጉ ያ ነገር ወደሚበላሸው ተበላሽቶ የሚያምለውም ማምሎ ቀጥሎ የድርቅ አመታቶች ሌላ ሊመጡ ነው። ያኔ አደጋ ላይ ሊወድቅ ነው አገር ማለት ነው። ያ እንዳይሆን የቁጠባ ስራ እንዴት አድርጎ ያንን ነገር እስቲስማር ማድረግ እንዳለበት ነው የሚነግሯቸው፣ ተኽጢጥ አረጉላቸው ማለት ነው። ትንሽ ለለቱ የሚያስፈልጋችሁን መውቃት ትችላላችሁ እየመዘዛችሁ ለአንድ ወር የሚያስፈልገውን በሚቀጥለው ወር ደግሞ የሚያስፈልገውን እንጂ በገፍ አንድ ጊዜ ወቅታችሁና አምርታችሁ እህሉን ለአደጋ ለነቀዝ እንዲያታጋልጡ በላቸው ይሉታል ማለት ነው። ثم يأتي من بعد ذلك 7 شداد እነዚህ 7 የጥጋብና የምርት አመታቶች ካለፉ በኋላ
7 ደግሞ ምንም ነገር የሌላቸው ደረቅ አመታቶች ይመጣሉ ዝናብ የሚባል ነገር ጠብ ሳይል በመደዳው 7 አመት ይቀጥላል ድርቅ ማለት ነው ያኔ ይሄ የተከማቸ ገንዘብ በአግባቡ ታስቀምጣችሁት ለዛ መሸጋገሪያ ይሆናችኋል እነዛን 7 የደለቡ ላሞች የደረቁ ላሞች ማለት የድርቅ አመታቶች ደግሞ መጥተው እነዛ የተገኙትን ጥቅሞችና ሰብሎች በሙሉ የሚያስጨርሱ የሆኑ አመታቶች ይመጣሉ ማለት ነው አሉት የእኩልነ ማቀደምቱም ለሁን በ7 አመታት ያሳለፋችሁትና ያከማቻችሁን ሁሉ ያስሟጥጧችኋል እነዚህ የድርቅ አመታቶች አሉ ኢላ ቀሊለ ሚማ ተሕሲኑን ዘር እንዳይጠፋ ብላችሁ እንደምንም ብላችሁ እንዳው የቆጠባችኋትና የደበቃችኋት ብቻ ስትቀር ሌላ ምንም ነገር ሳይቀር በሙሉ የ7 አመቱ አዝመራ በ7 አመቱ ድርቅ ውስጥ ተሟጦ ያልቃል ማለት ነው አሉ እንግዲህ 7 እና 7 ላሞች የፊተኞቹ የጥጋብ አመታቶች የሁለተኞቹ ደግሞ የድርቅ አመታቶች መሆናቸውን ገለጹላቸው ማለት ነው እነዛን 7 አመታቱ የመጀመሪያዎቹን በአግባቡ በቁጠባ ተያዛችሁ ቀጣዮቹን ልትሸጋገሩ ከቻላችሁ አለበለዛ ያ ነገር 7 አመት ሳያልቅ በፊት ታለቀ ምርቱ ህዝብ እንዳለ ሊያልቅ ነው ማለት ነው 77 መጣ ማለት ነው ያ እንዳይሆን ይሄንን እንግዲህ ለሀገር ታደጉ ማለት ነው ዩሱፍ ያለ ወንጀላቸው በባዕድ ሀገር እስር ቤት እየማቀቁ ለሀገር ግን እንዲህ አይነት መፍትሄ ያመጡ ማለት ነው ያውም ያለምንም ወረታ ምን ትከፍሉኛላችሁ ሳይሉ ማለት ነው ያኔ ይሄ ሰውዬ መሽክል ያለና በቃ ዛሬ እኔ እድል እንግዲህ ወጥቷል ይሄን ነገር እጀ ከነገርኳቸው ዩሱፍ ትክክለኛ ፈች መሆናቸውን ያውቃልና በዚህ ነገር እኔ ሾመባታለሁኝ ብሎ እየሮጠ ሄደ ማለት ነው ثم يأتي من بعد ذلك عام فيه يغاث الناس አሉት ቀጥሎ ደግሞ እነዛ የድርቅ አመታቶች 7ቱም አመታቶች እንዳለቁ ያ የወትሮው የጥጋቡ ዘመን ደግሞ ዙሮ ይመጣል አሉት ያ የወትሮ ዝናብ በደንብ አዝመራም በሚዘራ ጊዜ ተሚጠበቀውና ከሚፈለገው በላይ አዝመራ የሚበዛበት ዘመን ይመጣል ያው ጊዜው ያልፋል ማለት ነው አሙን فيه يغاث الناس በቀጥሎ ተ7 አመታት ድርቅ በኋላ የሚመጣው 8ኛው አመት ደግሞ በጣም ታይቶ የማይታወቅ በጣም ትልቅ አዝመራ ያዘለ አመት ይመጣላችኋል በዛ አመታት የሚላስ የሚቀመስ ጠፍቶ የነበረውን በሚቀጥለው አመት ደግሞ ሰዎች ዘመዳቸውን የሚፈቅዱበትና የሚረዳዱበት ዘመን ይመጣል አሉ በድርቅ ጊዜ እናት እንኳን በችግር ጊዜ በልጇ ትጨክናለች ይባላል እና ተናት ልጅ ይሻላል ተናት ቀን ይሻላል ይባላል በተለምዶ ማለት ነው ቀን ከተሰበረ ጊዜ ተከፋ እናት እንኳን በልጇ የሚጨክንበት ጊዜ ይመጣል ማለት ነው ያ እንግዲህ ተጨካክሮ ነበር ምክንያቱም እያንዳንዱ ያለችው ነገር ነገ ታልቀብኛለች ተነገ ወዲያ ታልቀብኛለች ታለቀች ልሞት ነው ስለሚል ዘመድ ይመጣ ቢያለቅስ አትረዳው እኔም እኮ የለኝም አለቀብኝ ነው የምትለው ይዋሸህ ማለት ነው ግን ጊዜ በሚመለስበት ጊዜ በሚተርፍ ጊዜ ያ ወትሮ ፊት ተዟዙሮ ተቆራርጦ የነበረው ዘመድ ሁሉ እንደገና መጠያየቅ ይጀመራል ማለት ነው ምን ልርዳህ ይባላል يغاث الناس አለ ሰው ዘመዱን የሚፈቅድበትና የሚረዳዳበት ደግ ዘመን ይመጣል وفيه يعصرون አለ በዛም ደግሞ መጠጥ ይጠመቃል አሉ ሰዎች ነው ሲቸግራቸው የሚልሱት የሚቀምሱት ቁርስ ያጣሉ የዛ ጊዜ በቃ ሁሉም አንገቱን ደፍቶ ይቆዝማል ማለት ነው ጥጋብ ሲመጣ ደግሞ ምግብ ያልፍና ተምግብ አልፎ አስካሪ መጠጥ ይዘጋጃል ማለት ነው በመጠጥ ይራጫል አይደል እና ሲደላው ነው ይሄን የሚያደርገው ማለት ነው በራብ ጊዜ መጠጥ የለም ውሃም ተተገኘ ጥሩ ነው وفيه يعصرون የተለያዩ ጣፋጭ መጠጦችን የሚጠምቁበትና ዘመድ እየተገባበዘ የሚረዳዳበት ጥሩ ዘመን ይመጣል ከዛ በኋላ በማለት መልስ ሰጡ ማለት ነው ያኔ ጎበዙ እየሮጠ ሄደና ይችን ለንጉሱ ነገረ ማለት ነው በሚነግረው ጊዜ وقال الملك ائتوني به አለ ቀጥታ ይሄ ልጅ በሱ አቅም ይሄን ፍች እንዳላመጣው አወቀ የተማረ እንደሚባለው ማለት ነው እና በዚህ አቅም ይሄ ምስኪን ሰውዬ እንዴት ይሄን ነገር ሊያመጣ ይችላል ፍቹ ትክክል መሆኑን አወቀ ረካበት ንጉሱ ማለት ነው
ግን ባለቤቱ አንተ አይደለህም አለው። ከየት ነው ባለቤቱን ታመጣለህ? ምንም ቢደብቀው ሱብሃንአላህ መን ካነ ሊላሂ ካነ አላሁ ለሁ። በግድ ዩሱፍ ሊፈለጉ ነው በንጉሱ ማለት ነው። እሱ ደብቆ ነበር ዩሱፍ እንዳይታወቅና እሱ ባለሙያ ሆኖ ሊሾም ሊሸለም ነበር እየጣረ ያለው። ይህች ጥሩ ነው ማምጣትህ መልሱን ጥሩ ነው፣ ግን እስተምንጩ ታመጣለህ አለው። ተየት እንዳመጣሃት ተናገር፣ ማን ነው የነገረህ ሲለው በግዱ ያው ጨነቀውና አንድ እስር ቤት ነበረ ጓደኛዬ እሱ ነው ብሎ ሊናገር ነው ማለት ነው። ያኔ ወዲያውኑ ንጉሱ የተወሰነ እንግዲህ ኃይል ላከ። በአስቸኳይ ያንን ሰው አንጡልኝ እኔ ፈልገዋለሁ ሊል ነው ማለት ነው። وقال الملك ائتوني به የምናሜን ፍች ባለቤት በአስቸኳይ አምጡልኝ ብሎ ላካቸው ማለት ነው ባለስልጣናትን። فلما جاءه الرسول ልዩ የንጉሱ መልእክተኛ መጣሁን እና ዩሱፍ የሚባለው እስረኛ የት አለ አለ። በአለማረግ ትልልቅ የንጉሱ መልእክተኞች መጡ ማለት ነው። እና ያኔ እዚህም ያሉት ባለስልጣናት ሽር ጉድ ማለት ጀመሩ ማለት ነው። ትልልቅ ሰዎች ሲመጡ ምን እንታዘዝ ጋሼ ማለት ተጀመረ። ዩሱፍ የሚባለውን እስረኛ እንፈልገዋለን ሲባል ወዳውኑ ዩሱፍ በቤተ መንግስቱ ልዩ መልእክት መጥቷል ትፈለጋለህ ይባላል። ምናልባትም ሊፈረድበት ይሆናል ምን ይታወቃል። እና ያው ትፈለጋለህ ተብሏል፣ ተዘጋጅ ልትወጣ ነው ተባለ ማለት ነው። ቃል እርጅዕ ኢላ ረቢካ መልእክተኞቹን አገናኙኝ ያሉሳቸው ደግሞ መልእክተኞቹ መጡና አንተ እድለኛ ነህ ደስ ይበልህ ንጉሱ ይፈልጉሃል ምንም ለመልካም ነገር ነው ብለው አበሰሯቸው። ስለዚህ ቶሎ አምጡልኝ ብሎ ስለጠሩህ ነው ቶሎ ተዘጋጅና እንውጣ ሲሏቸው በተቃራኒው ሊኮሩ ነው። እሳቸው ደግሞ እኔማ አልወጣም አየ መለመን ቀርቶ ለምን መጣሁን ገና ማለት ነው። ወእቱል ቡዩተ ሚን አብዋቢሃ ጌታቸው ጋራ ተገናኝቷል ስልካቸው አሁን እሱ ልኳቸዋል በገዛ ጉዳያቸው። ስለዚህ አሁን አልወጣም ብሎ ረባክ ብለው የሚለመኑ ሊሆኑ ነው ማለት ነው። እና የርሐሙላህ አኺ ዩሱፍ አለይሂ ሰላም ለው ኩንቱ መካነሁ ለአስራዕት አሉ ረሱል አለይሂ ሰላቱ ወሰላም። ዩሱፍ ምን አይነት ብልህ ሰው ነው፣ ምን አይነት ታጋጅ ሰው ነው። ይገርማል አሉ። እኔ እንደዛ በ7 አመት በእስር ቤት ማቀና ውጣ ቢሉኝ ብቻ ልውጣ እንጂ ማንስ ቢያወጣኝ ምን አገባኝ፣ ቶሎ ሩጭ ነበር የምወጣው አሉ። ግን በጣም ብልህ ከመሆኑ የተነሳ ርቆ አስተዋይ ከመሆኑ የተነሳ መቼም መውጣት አይቀርም ብሎ እኔማ አልወጣም ጉዳይ ሳይጣራ ንጽህናቴ ሳይረጋገጥ አልወጣም ብሎ እምቢ አላቸው አሉ። ያኔ ተመልሰው ቃል እርጅዕ ኢላ ረቢካ አለ። እንደ ተራሰው ባለስልጣን መሆናቸውን እያወቁ ወደ አለቃህ ተመለስና እኔ ችግሬ ሳይፈታ ጉዳይ ሳይታይ መውጣት አልፈልግም ብለህ ንገረው አሉ ለንጉሱ ቀጥታ። ዛሬ ነው እንደ ፍየል ዝም ብላችሁ ጎትታችሁ ተሰራላችሁ፣ ስትፈልጉ ደግሞ ናውጣ ትላላችሁ። ይሄ ነው አምባገነን ስራ። እና በስርዓት የታሰረ ሰው በስርዓት ነው የሚፈታው። ለምን ታሰረ ምን የሆነ ብላችሁ ጉዳዩን አይታችሁ በስርዓቱ በፍርድ ነው እንጂ መውጣት ያለብኝ ነጽነት የታውጆ ዝም ብለህ እንደ ዶሮ ጎትተህ ትወስደኛለህ እንደ ሂድና ንገረው ለሱ ለራሱ ጉዳይ ታልተፈታ በስተቀር እኔ አልፈታም አልወጣም። እንዳውም ተመችቶኛል ጓደኞች እስረኞቹ ደግሞ እንዳይወጣባቸው ይፈልጋሉ። ያ ረብ ይሄ ሰው እንዳይወጣ የበለጠ ደግሞ ተወዳጅነት አተረፉ ማለት ነው። እናንተ ትቻለህ ሄድም አይዟችሁ አሏቸው እነሱ እስረኞቹ። እና እርጅዕ ኢላ ረቢክ ወደ ጌታ ተመለስ ማለት ኢለል መሊኪ ማለት ነው። ያው በተለምዷቸውም ረቢሉ ነበረ የምስራውያን ባለስልጣኖችን ረቢሏቸው ነበረ በእነሱ ቋንቋ ማለት ነው እንጂ እሳቸው እሱን ጌታ ነው ብለው አይደለም። ፈስአልሁ ማባሉ ኒስወት ላቲ ቀጥዕና አይዲየሁን እና እኔ የታሰርኩበት ኬዛ አለ እና ሴቶች ዶልተው ከኔ መቤት ጋራ መቆሚያ መቀመጫ አሳጥተውኝ በዛ ሰበብ ነው የታሰርኩት። ያ ነገር ደግሞ በከተማው ላይ በሙሉ ዜናው ተወርቷል እና ሴቶች ተሰባስበው አንድ በጣም ሸጋ የሆነ ልጅ አይተው በሱ ከመስከራቸው የተነሳ እጃቸውን ቆራረጡ የባለስልጣን ሚስቶች የሚባለው በሙሉ ታውቋል ማለት ነው። ንጉሱም ዘንድ ደርሷል ያ ዜና። ስለዚህ እንዴት ሰው ጣቱን በቢላዋ ይቆርጣል መልከኛ ሰው አየሁ ብሎ እየተባለ መሳቂያ ሆነዋል ማለት ነው። ያ የአደባባይ ሚስጥር ነውና ከዛ ጉዳይ ጋር ይገናኛል የኔ ጉዳይና እኔ እንደ ተራ ምስኪን እንኳን ተሰው ቆጥራችሁ ስለኔ ጉዳይ ባታጣሩና ባታው የባለስልጣኖቻችሁ ጣት የተቆረጠበት ሁኔታ ነው
እነዛ ሴቶች ጣታቸው የተቆረጠው ለመሆኑ ምንድን ነበር ምክንያቱ ብለው ያን ፋይል እንዲያንቀሳቅሱና በዛ ሳቢያ የኔ ጉዳይ እንዲታይ ይፈልጋለሁኝ ብለው መልእክታቸውን ላኩ ማለት ነው። እና እጃቸው የተቆረጠው ለምንድን ነው? ተራ ሰዎች አይደሉም፣ የባለስልጣናት ሚስቶች ናቸው ጣታቸውን የከተፉት። እና ያ ነገር ምንድነው ምክንያቱ ተጀርባው ተብሎ ለምን አይታይም አሉ። ኢነ ረቢ ቢከይዲሂን አሊም፣ እነዛ ሴቶች በእኔ ላይ የሸረቡትን ደባ ያቃል። ምንም ሰዎች ቢያድበቀብቁት አላህ Subhanahu Wa Ta'ala ያ ነገር ተፍረጥርጦ እንዲወጣ ማድረግ ይችላልና ይሄ አጋጣሚ እኔ ያ ነገር እንዲፈታ ፈልጋለሁኝ። የነዛ ሴቶች ጉዳይ ምን ነበረ ምክንያቱ የሚለውን ፋይል ንጉሱ እንዲያው ተፈልጋለሁኝ ብለው ላኳቸው ማለት ነው። ያኔ ተመልሰው አረ እንዴት አይነት ደግሞ ትቢተኛ እስረኛ ንጉሱ ይፈልጉሃል በክብር ንውጣ ብንለው እኔ ፋይሌ ካልታየና ውሳኔ ካልተሰጠበት በስተቀር አልወጣም አለ። ምን አይነት ደግሞ ጥጋበኛ ነው አለ ንጉሱ ራሱ። ደግሞ በነፃ ንጉሱ ቤት ግብዣ ተጠርቶ አንድ ሰው እምቢ ይላል እስረኛ፣ ይሄማ ልዩ ሰው ነው አለ እሱ። የበለጠ ክብር አገኙ ደግሞ ንጉሱ ዘንድ ማለት ይሄ ትልቅ ሰው ነው። ችሎታውም እንግዲህ አካሃዱም ልዩ ሆነበት ማለት ነው። ያኔ ወዳውኑ ባስቸኳይ የነዛን ሴቶች ፋይል አምጡ አለ። ፋይሉ መጣ፣ ተመረመረ። የፋይሉ ኃላፊ ራሱ የእሳቸው አለቃ የነበረው ሰውዬ ጠቅላይ ሚኒስትሩ ነው፣ በሱ እጅ ነው ያለው። እና ማን ነው ይሄንን ፋይል እስከዛሬ እንደዚህ ደብቆ ያስቀመጠው አለ። ተርበደበደ ሰውዬው ባለስልጣኑ ማለት ነው። ማን ነው ሲል ሁሉም ወደ ሱጣቱን ቀሰረ። ኩቲባር አንተ ነህ እንደዚህ ያደረከው አለው። አሁን ቶሎ አምጣልኝ ሰዎችን ከያሉበት ፈልገህ አሉት። ወዳውኑ ሰብስቦ የራሱን ሚስት ጨምሮ እነዛን የባለስልጣን ሚስቶች አመጣ በአካል ማለት ነው። እኔ ራሴ ነኝ ምርመራውን ማካሄደው አለ ንጉሱ። ቤተ መንግስት ገብተው ቁጭ አሉ ንጉሱ ጋራ። ተወሰኑ አመታቶች በፊት እናንተ አንድ ግብዣ ቤት ሄዳችሁ የምን እንደነካችሁ አይታወቅም ጣታችሁን በቢላዋ ከታትፋችኋል ማለት ደርሶኛል። የዛ ነገር መንስኤና ምክንያት እንድትነግሩኝ ይፈልጋለሁ፣ እንዲያቷሹኝ እውነቱን ንገሩኝ አላቸው። ያኔ እነሱ ትክክለኛውን መረጃ ሊሰጡ ነው ማለት ነው። ቃል الملك ما خطبكن ايها النسوة አላቸው። እናንተ ሴቶች ምንድነው ጉዳዩ? ኢድራወቱን ዩሱፍ عن نفسه እንዳው ምቅጩን ተናገረ። ዩሱፍን ሁላችሁም እንደምትፈልጉት ስትቋምጡ እንደነበረና እሱን ለማባበል ስትሞክሩ እንደነበረ መረጃ ደርሶኛል አላቸው። እና በዛ ነገር ከናንተ ከራሳችሁ መስማት ስለምፈልግ ነው ያስጠራዋችሁና እውነቱን ንገሩኝ አላቸው። እነሱ ደግሞ ንጉሱ ፊት መቅረቡ ራሱ አስደንግጧቸዋል። እውነቱን ተናግረው የመጣው ይምጣ ብለው ወሰኑ ማለት ነው። ቁልና ሐሸ ሊላህ አሉ። ዩሱፍ እናንተን በመጥፎ ነገር አስቧችሁ ነበረ ወይስ እናንተ ናችሁ የፈለጋችሁት ብሎ በሚጠይቃቸው ጊዜ ሐሸ ሊላህ አሉ። ያሸጋ ልጅ አላህ ጥራት ይገባው፣ እሱ እንደ መላካ ነው ብለዋል። ወትሮውንም እሱ በመጥፎ የሚጠረጠር ሰው አይደለም። እርግጠኛ ነን አላህ ያን ልጅ ዛቱንም አካሉንም መንፈሱንም የቀደሰውና የባረከው ልጅ ስለሆነ መጥፎ የሚባል ነገር እሱ ያስባል ብለን አንናገርም። ከዚህ የራቀ የጠራ ሰው ነው። አላህ ሁሉን ነገር ያሟላለት ንጹህ አድርጎ የፈጠረው ሰው ነው አሉ። ማዓሊምና አለህ ሚን ሱእ፣ እና በሱ ዙሪያ መጥፎ ነገር ምንም የምናቀው ነገር የለም። እመቤቱ ውጣ አለችው፣ በፊታችን እንዲያልፍ አዘዘችው። ያው የመቤቱን ትእዛዝ ለማክበር በአይን አፋርነት በፊታችን አለፈ። ያነ ደግሞ እኛ ያልጠበቅነው ጉድ ነገር ስለሆነብን ራሳችንን መቆጣጠር አቅቶን ነፍሳችን ራሳችን ጣታችንን ቆረጥን እንጂ እሱ ምንም ያደረገው ነገር የለም አሉ። ይሄ ነው ትክክለኛ የሆነው ያላችሁ አዎን ሲሉ ዋናይቱ ባለጉዳይ ያው ዘሊኻ የምትባለው የባለስልጣኑ ሚስት አንቺ ነሽና ዋና ምክንያቱ የግብዣውም አምኔ ባለቤት አንቺስ ምን ትያለሽ ስለዚህ ጉዳይ አላት በተናጠል ማለት ነው። ያግዘ ቃለት امرأة العزيز የባለስልጣኑ ሚስት ተነሳችና ዘሊኻ አልአን حصص الحق አለች። አሁን ማንም ሰው ሊደብቀው ሊያድበሰብሰው በማይችልበት መልኩ እውነቱ እየፈጠጠ መጥቷል አለች። እርሶ ፊት መዋሸት አይታሰብም እና እውነቱን ለመናገር እገደዳለሁኝ አለች።
እና እውነቱ እኔ ልደብቀው እንኳን ቢል የሚደበቅበት ሁኔታ ላይ እንዳልሆነ ይገባኛልና እውነቱን ነው ምነግረውት አነ ራወቱ አን ነፍሲሂ ይሄ ልጅ ንጹህ ነው እኔ ራሴ ነኝ ወደ ክብሬን ትቼ ዝቅ ብዬ እባክህ መፈልገው ነገር አድርግልኝ ብዬ ያባበልኩትና ላሳስተው የሞከርኩት እኔ ራሴ ነኝ የፈለገው ይምጣ እንግዲህ ይቻላል ወኢነሁ ለሚነ ሷዲቂን እሱ እንደ አይነት መጥፎ ነገር አላሰብኩም እና መቤቴን ለመድፈር አልፈለኩም እያለ ሲናገር ከርሟል የሚሰማው አጥቶ ነው እንጂ ባለው ነገር እርግጠኛ ነው እሱ በማንኛውም መልክ ንጽህናውን ለመጠበቅና የውለታውን ያለቃውን ክብር ለመጠበቅ ወደ ኋላ ያለበት ጊዜ የለም እኔ ግን ላሳስተው ሞክሬ ነበር አልተሳካልኝም ነገሩ ይሄ ነው ብላ ቁጭ አለች ማለት ነው ያነ ንጉሱ ምን አለ እሱ ከማለቱ በፊት አያይዛ እሷ መግለጫዋን አሁንም ምን አለ ذلك ليعلم اني لم اخنه بالغيب አሁን እውነቱን እንደዚህ የመጣው ይምጣ ብዬ ያፈረጥኩት አለች ዩሱፍን ምንም እኔ ፍቃዴን ባያሟላልኝም እሱ በለለበት ያለ ስሙ ስም ልለጥፍበትና ልኸይነው ስለማልፈልግ ነው አለች ተስፋ አልትቆርጥም አሁንም ዩሱፍ እንዲቀየማት አትፈልግም ማለት ነው አንድ ቀን ባጋጣሚ መጥቶ እሱ ጋራ የምትስማማበት መንገድ ትፈልጋለች አሁንም ማለት ነው እና አሁን ንጉሱ ፊት በምትቀርብበት ጊዜ የተሳሳተ መረጃ ብትሰጥ ልታስረሽነው ትችላለች አሁን ለምአኹንሁ ቢልገይብ አለች እሱ በለለበት ያልሆነ ነገር እሱን የሚጎዳ ነገር ተናግሬ ተንኮል ልፈጽም አልፈልግምና ስለዚህ ለሚነ ሷዲቂን ብዬ ምስክርነቴን የሰጠው ስለዚህ ነው ወአን አላህ ላ የህዲ ከይደል ኻኢኒን አላህ ደግሞ የተንኮለኞችንና የከዳተኞችን ዘዴ አያቃናውም አለች ተተሞክሮዋ ተነስታ ትክክለኛ ነገር ተናገረች ኻኢንን አላህ ቢረዳው ኑሮ ይሄን ልጅ መቀመቅ አስገብቸው ነበር ሰስታውን የኺያና አካሃድ እንደማያዋጣ ገብቶኛል እኔም ብቻ ሳይሆን የኔ ቢጤ ኺያና ሊሰሩ የሚፈልጉ ሰዎች ለጊዜው እንኳን ቢመስላቸው በዘለቄታው እንደማይሳካላቸው አላህ እንደማይረዳቸው ገብቶኛልና ካሁን በኋላ የትንኮልን ጉዞ ትቼ ወደ ሐቁ መጥቻለሁኝ የፈለገው ይምጣ በማለት መልስ ሰጠች هذا وصلى الله وسلم على النبي وعلى اله